ትረጋጋለች። ኢሞጅ አድርጋ ጆና አፉን የከፈተ አሻንጉሊት እንደዛ ነገር። አይ ሰላም ደግሞ እኮ እንትን አይደለችም፣ ጥሩ ልጅ ነች። አዎ አይ እሷም ልትል የፈለገችው ሌላ ሊሆን ይችላል። አልተግባቡም። አለመግባባት ይኖራል። በኮመንት ልትናደድ አይገባም። ስንት ይሉ ሌላ እንዴ ምንድነው ኮሜንት ላይ ተቀናላሉ እኮ ዛሬ ራሱ ስሰማ የመቼው ነው? አሁን እሷ ገብቶሻል። እዛ ተናዳ ነው የመጣችው። ሰኒ እዛ ተናዳ ስለመጣች እኮ ነው። ስለዘቀዘቁን ነው። አይ እኛ ሳይሆን እሷ ስለሰው ልጅ የማያስፈልገው ስድብ ነው። እናትን አባትን መዘቅዘቅ ነው በጣም መጥፎ ነገር ማለት ነው። የሚጽፉት ጽሁፍ እኔ ራሱ አይቼዋለሁኝ። በፈጣሪ የሰው ልጅ ሆኖ ያንን ጽሁፍ አይጽፍም። ሰው የሆነ ሰው አይምሮ ያለው ማለት ነው። እና እንደዛ ከሚያደርጉ ያጠፋውን ሰው ሄዶ እንደዛ አድርጋቸዋል። ገስት ይገባሉ። ማንም ቦታ አላስገባም አይሉ መናገር እንደው በጣም የወረደ ስድብ ከመናገር የወረደ ስድብ ከመሳደብ ሀሳብን በሀሳብ የአንዱ ሀሳብ ከአንዱ ሀሳብ ይለያያል። ሁሉም የፈለገውን አስተያየት የመስጠት መብት አለው ሚዲያ ላይ እስካለን ድረስ እስካሉ ድረስ እነሱ እኛ ደግሞ ተከታይ ነን። እኔ አሁን የጨረቃ ፋሚሊ ነኝ። የሌላ ቤት ሄደሽ የሌላን ሰው ተናገሪ ብትኝ አልችልም፣ መብት አይደለም፣ አልከተላቸውማ። ጨረቃ ፋሚሊ ስለሆነ የምከተለው ባጠፉት ልክ እናገራለሁኝ። የሚታየኝ እንደ ድራማም ሊሆን ይችላል፣ እንደ ሀቂቃም ሊሆን ይችላል። እኔ ጋር ያለው ባለይ ልክ እናገራለሁ። ግን ስድብ ይቁም። እናት አባት መዘቅዘቅ ይቁም። አይምሮ ካላቸው እናት አባትን መዘቅዘቅ ያቁሙ። የሚሳደቡት ይሄ ቆሻሻን ስድብ ይተው በቃ እንጂ ተሳደብ ነው የሚሉት እነዛ ሰዎች ወግነው እንደዚህ አሉ። አሁን ይሄንን ቃል አልናገርም። እኔ ራሴ ገረመኝ ስልሽ እነሱ ልጆቹ ናቸው ያሉት። ሄደሽ ሶሻል ሚዲያ ላይ ተለጥፈዋል። ለምን ይለያዩአቸዋል? ሁለቱም ለምን እንደዚህ ይላሉ? እና አሁን ደግሞ ዛሬ ሌላ ነገር ሊሉት ነው። እኔ በኋላ እንትን አልኳቸው። ለምን እኔም ሴት ነኝ፣ ወንድ ልጅም አለኝ፣ ሴት ልጅም አለን። በዛ መንገድ እንረዳ ሁሉን ነገር ገባሽ? ስታስረጅ ራሱ የምታስረጃቸው ነገር ይጠፋሻል። ለምን በጣም ተናደዋል። በቃ የሚናገሩትን አያውቁም። እና የሰው ልጅ እኛንን አሁን እዚህ ጋር የምንናገረው አሁን እኔና አንቺ የምንናገረው መጠንቀቅ አለብን። ምንናገራትን ለምን ይሄ ካፋችን ወጥቶ የሚለጠፍ ነገር ነገ ሌላ ሰው ላይ ሌላ ነገር ይፈጥራል ምንለው ይሄ ነው። ስለዚህ እነሱም እነዛ የሚናገሩት ሰዎች አስረጂዎቹ መጠንቀቅ አለባቸው። ልጆቹን ለአየለች ልጠይቃት፣ ምክር መስጠት ማለት ምን አይነት ነው? እስቲ ንገሪኝ። አየለች አስተያየት ሰጠሽሽ፣ እነሱ አጠፉ ብለሽ ምንድነው አጥፍቶ አስተያየት የሚሰጠው? እስቲ ንገሪኝ፣ አስረጅ እንዳለ በሪሉ አይተነዋልኛ። በሪሉ ወደ ራሳችን አጥተን አይተነዋል። እሺ በነ ሰዓት ሴቷ ከሆነች ያጠፋችው ሴቷን እናገራለሁ። ይሄን እያጠፋች ነው፣ ከዚህ ቦታ ተመለሽ፣ የምታደርጊው ስራ ጥሩ አይደለም። ወንዱም ከሆነ በምችለው ልክ እናገራለሁ፣ አልሳደብም፣ እናገራለሁ። እያደረክ ያለው ነገር ትክክል አይደለም፣ ይሄ ነገር ጥሩ አይደለም ብዬ እናገራለሁ። በቃ ከዛ ሌላ ስድብ ልንገርሽ መለሽልኝ አይደል? አሁን አንቺ ሄድሽበት አካሄድ ለምሳሌ አየለች የሆነ ነገር ካረገች እኔ አየለችን እዚህ ሚዲያ ላይ አውቃታለሁ። እንደማይሽ እየሰማሽ ነው ወይስ ሄደሻል? ሴት እየጠርታኝ ነው። እሺ አሁን አየለች እንደዚህ ነገር አጥፍታለች። አየለች አጥፍተሻል ብዬ ይሄን ከዚህ ከስተት ተመለሽ፣ ይሄ ትክክል አይደለም ብዬ ነው ወይስ አንቺ አሁን ምንሽ ነው የሚያምረው በፊሊተር ነው እንጂ የትኛው መልክሽ ነው ምናምን ብዬ ለአንቺ አቃቂር ሳወጣ ይሄ ስድብ ነው ወይስ ምክር ነው? አሁን ይሄ እስቲ ንገሪኝ፣ አስረጅ። እንግዲህ ንገሪኝ ካልሽ ምክር ነው። እንደዚህ አይነት ምክር አለ? ይቅርታ ወጥቼ እግዚአብሔርን ወጥቼ ነበር። ሴትዮዋ ምክር አለ ወይ ያየለች? አሁን ይሄ አንቺ እንደውም ምን ትመስል እንናገር ካልን እኮ በፊሊተር ነው እንጂ ምን ትመስያለሽ ምናምን። ይሄ ምክር ነው? አሁን ለምሳሌ ምክር ነው ይሄ? ንገሪኝ አንዱ እነሱ ከተቀሱት እኔ ሁሉም እኮ እንደ ሀሳቡ ይለያያል አልኩሽ። የኔን ሀሳብ ነገርኩሽ። የራሴ ነው እኔ መናገር የምችለው። ስለዚህ አንቺን ብልሽ አሁን እኔ አየለች አንቺ ቆይ ልንገርሽ፣ አዩዬ ከተሳሳተች አዩዬ አሁን ምስተሪው ስራ ትክክል አይደለም። ይሄ ወደ መንገድሽ ግቢ። ምክንያቱም ይሄ ምን ብልሽ ነው ወይስ አየለች አንቺ ምናምን በፊሊተር ነው እንጂ ምናምን ምንሽ ነው የሚያምረው
መማር አለብሽ ምናምን እያልኩ ሀሳብ ብሰጥሽ ልኬን አትነግሪኝም? አሁን እዚህ ጋር ወጥተሽ ስሜት ልክ አይደለም። እኔ መቀበላለሁ። ልክ አይደለም ግን ምክር ግን ለእኔ ከሰጠሽ ምክር ገንዬ በቀደም የተናገርሽው ነገር ወይም አካሄድሽ ትክክል አይደለም። ለምን ናኒን እንደዚህ አድርገሽ ያስቀየምሻት? ይሄ እኮ ትክክል ምናምን ብለሽ በጸባይ ስነግሪኝ ነው እንጂ አንቺ ምንድነሽ ደግሞ አንቺ እንደዚህ ነው እንዴ ምናምን እያልሽ እየሰደብሽ ስትናገር ይሄ ስድብ ነው ለኔ። ይሄ ስድብ ልክ ነው። ለምሳሌ ቆልንገልሽ ከፈለግሽ ሪከርድ ላሰማሽ። እኔና ናኒ ለምሳሌ ውርደታሞች፣ ቅሌታሞች ተብለናል እዚህ ሚዲያ ሰምቼ አለኝ ሪፖርት። አሁን ይሄ ስድብ ነው ወይስ ለኔ ምክር ነው የሰጠኛ ሰው? ይሄ አይነታ እኔና ናኒ ወይ ሰው ሰደበሽ የሰደበሽ ሰው ነው ሄደሽ ማናገር የምትይው ወይስ ሚዲያ ላይ? እኔ መናገር ስለማልፈልግ አልፈልግም። በቃ ያ ሰው ራሱ ይወቀሰው እንጂ አልናገርም። ይሄ ምክር ነው። ገኒ ተሳስተሻል፣ በዚህ ቦታ እንደዚህ ብለሽኝ ነበር፣ ይሄ ነገር ጥሩ አይደለም። በውስጥ መተሽ ሚዲያ ላይ መጣ ይሄ ጥሩ አይደለም ይሄ ብለሽ በጸባይ መናገር ነው ወይስ ቅሌታም እንትናም እያልኩ እኔ ደግሞ መጥቻ አንቺንም ቅሌታም እያልኩ መጥፎ ቃል ከአንደበታችን የሚወጣ መጥፎ ቃል ሰውን ብቻ ሳይሆን ትልቁም ፈጣሪ እግዚአብሔርን ያሳዝናል። ገባሽ? እኔ እንደውም አሁን ስናገረው ራሱ እያስጠላኝ ይሄ ሁለት አይነት አሁን አንቺ ቅሌታም እንትን ምናምን ብለሽ ብው ብለሽ ነው እዛ ብው የምትይው። እኔ እርግጠኛ ነኝ 100%። ስለዚህ እኔ አሁን ወደ ልጆቹ ደግፌ አይደለም። ልጆቹ የሚናገሩሽ እንደዛን አይነት ቃላቶች አናደውናል፣ ብሩክን አስተያየት መስጠት ነው እንደዚህ አይነት ቃላቶች ለምን ብለው ከመለሱ ምንድነው የምትመልሽላቸው? ልጆቹ በእርግጥ ልማዳቸው ናቸው ከድሮ ምናምን አላቸው። ኦኬ እኔ ብዙ ቲክቶክ ውስጥ ከዚህ በፊት የለውም፣ ግን እንደዚህ አይነት ቃላቶች አንቺንና እኔን የሚያስቀይመን ከሆነ እነዚህ ልጆች ደግሞ እንወደዋለን በቃ እሱ ደጋፊ ነና። ልክ አሁን የሃይሚ እህቶች እንዴት ነው የሚነሱት? ሃይሚ ስትነካ ታጥቀው እኮ ነው የሚነሱት አይደል? ልክ እንደዛ እነሱም ደግሞ ተሰማቸው። ነው አሁን ደግፊያቸው አይደለም፣ ይቅርታ አድርጊልኝ። እነሱ የሄዱበት አካሄድ ትክክል፣ ግን አሁን ናኒ ቅድም ልትናገር የፈለገችው ምንድነው ሚዲያ ላይ የምንሰማው ብለው ቃላት ሲጠሩ ሚዲያ ላይ የምንናገረውን ነገር እንወቅ፣ ከአንደበታችን የሚወጣውን ቃል ተውጋ ገብቶ ምን እንደሚሰራ እንወቅ። አሁን በቀደም እኔ እስቲ ሂጂና አስቁሚ አለች ቡርቴን ማን የሆነ ሂጂ አስቁሚ እንደተባለ ነው። እስቲ ሂዱና አስቁሙ ስትል ሲሄድ ገና ከታች ስሜን አይታ ገነት መጣሽ በይ ብላ ወዲያው ነው የቦለከችኝ። አንቺንም አውቅሽ አዛ ቁጭ ብለሽ ምን አለች ነው ወዲያው ነው በስሜ በኋላ ስሰማ በስተት ነው አሉ ሌሎች ሰዎች። እና አንቺ የምትናገሪውን ማውጣት እኔ አሁን አጀለች ያስፈርዳሽ አንቺን አይደለም ያለች እንዳለ ዝቃለን ሁላ ብለዋል። እንትን ያወሩትን ለገኒ ልንገራት አንዴ ገኒዋ የሆነ ነገር ተነጋገርን። አንቺ ለእኔ ነው የምትነግሪኝ። ከተጣላን እኔና አንቺ እኔ አሁን ልንገርሽ በብሩክና በሃይሚ ልግባ። እኔና አንቺ ተጣልተናል። እኔ ሃይሚ ደጋፊ ነኝ፣ አንቺ የብሩክ ደጋፊ። መሳደብ ያለብሽ መተሽ እኔን ነው ወይስ ሃይሚን ነው? እኔ ወይ አንቺን ነው መሳደብ ያለብኝ ወይስ ብሩክን ነው? ወይስ ይሄንን ብቻ ነው? ራሳችንን ነው እንጂ እርስ በራሳችን እኮ ነው መሳደቡ መብታቸው ነው። መሳደብ እኔን ከሆነ የሚሰድቡኝ እኔ ከተሳደብኩ እኔን ከሆነ የሚሰድቡኝ መሳደብ ይችላሉ። ልጆቹን የሰጡት ምክንያት ነው። እኛ በዛ ነው የተናደድነው ነው ያላውቁልናል። ልጆቹ እኮ ተጣሉልን አላሉ፣ ተሳደቡልን አላሉ። የኔ እናት እነሱ የፈለገ ያቸው ያልፈለገ እነሱ እኮ ምንም ያላሉ ልጆች ናቸው በኃጢአት የሚቀጠቀጡት። በእውነት ነው የምልሽ። እንደው የአእምሯችን እንዴት እንደወረደ ልጆቹ ላይ ግን አይድረሱ። በቃ ሃይሚና ብሩክ ነገም ዛሬ የምናሰድባቸው ኦዲየንሶች ነው። እኛና ኦዲየንሱ ተከፋፈለ። አንድ እንሁን፣ አንድ ሆነን እኮ የሁለቱንም እንትን እኩል ብናይ ጥሩ ነው። እየተከፋፈለ አንዱ ብሩክ ይላል፣ አንዱ ሃይሚ ይላል። ከዛ ሌላ ነገር ይፈጠራል። ናየለች አሁን እኛ ሀሳብ እንሰጣለና ስንሰጥ ተረጋጉ፣ ድራማ ነው እንደዚህ ነው ብለን እናገርና ከዛ ምን እንላለን መሰለሽ መጨረሻ ላይ አሁን እንዲህ ያለው ብሩክ ወይም ሃይሚ እንዲህ ያለችው፣ እስቲ በሃይሚ ቦታ ሁኚ፣ እስቲ በብሩክ ቦታ የተናገረው እንዴት ነው የሚሰማሽ? እስቲ በሱ ቦታ ብትሆኚ አንቺ ምን ትያለሽ? ተባብለን ነው የምንወያየው እርስ በርሳችን እንጂ አንተ ብሩክ እንደዚህ ሆነ በዚህ ጋር ሂድ በዚህ አስተምራት እንዴ ነይ እሷ ነች የምታውቀው፣ እሷ ነች አፈቅረዋለሁ ወደዋለሁ ብላ አጠገቧ ያደረገችው። እኔ እዛ ቦታ አይደለም ያለሁት። እሱ ምትመርጧት ነው፣ እኔ አጠገቧ አይደለም። አንድ ነገር ብትሆን ወዲያው አልደርስላት። እኔ ያለሁት የትና የት ርቀት ያክስቴ ልጅ አይደለች አጎቴ ልጅ በሚዲያ ላይ እቺ ነው ወደድኳት፣ አጠገቧ አይደለም። ሴትነቷ አያሳዝነንም? አሁን እንደ ሴት
ናንዬ ይሄ ባንቺ ቦታ እንትን ቢሆን ምን ይመስልሻል? አሁን ከድራማ ውጪና እስቲ በራስሽ አድርጌ ናኒን ስጠይቃት ናኒ የራሷን አስተያየት ትሰጠኛለች። ማለት ቤዚንም ሌሎቹንም እንደዚህ እርስ በርስ ዜድንም ስንጠያየቅ የራስ እንጂ እኔ ብሩክን ማነኝና ነው የታውቀዋለሁ። እኔ የታውቂው ነው እንደዚህ ነህ አንተ እንደዚህ ነህ እሷ የማትፈልገው ፍቅር አሰጣጥ ምንም ሁሉን ነገር የማያውቅ ከሆነ እሷ ራሷ ትተው እኔ ምን አገባኝ? ውሳኔው የራሷ ነው። እሷ ደግሞ እወደዋለሁ ብላ አብራ እየተከተለች ያለች ልጅ ነች። አብረው ናቸው ደግሞ እርግጠኛ ነኝ አሁንም ቢሆን እኔ የማፈቅረውን ሰው እናቴን ብትሆን የራሴ እናት የወለደችው ልጁን እኔ ፈቅጄው የራሴ እስከሆነ ድረስ እንድትናገርብኝ አልፈልግም። ምናልባት እናቴ ምን ልትሰጠኝ ትችላለች? አስተያየት ልትሰጠኝ ትችላለች። ልጄ ይሄን ነገር እንዲያስተካክል በዚህ ጎኑ እርጂው እንደዚህ አድርጉ ብላ እናትና አባቴ አይደለም የሚመርጡልኝ እኔ ነኝ የምኖረው ህይወቱን የምኖረው እኔ ነኝ። እኛ እኮ እዚህ ጋር ሆነን ሆይ ይቅርታ እንደዚህ ይቅርታ ሲልሽ ቶሎ ምናምን እንላታለን። እኛ ግን ምንድነው የምንወያየው? አሁን ትላንት ለምሳሌ እናትና አባቱ ቤት ሄዳለች። አሁን አንቺ ብትወይ ናንዬ ትሄጃለሽ ወይ? እኔ ብሆን ሄዳለሁ አልኩኝ። እኔ አሁን ለምሳሌ ናኒ ደግሞ አልሄድም ብላ የራሷን ምክንያት አስረዳቸው። ወረዳ ራሳችን አንጥተን ነው የምንወያየው። በእነሱ ላይ ደግሞ እንዲያረገችው እንዲህ ነው ብለን አስተያየት ነው እንጂ የምንሰጠው እኔ በሷ ቦታ ልወስንላት አልችልም። ነገርኩሽ እኮ የኔ እናት የኔን ቦይፍሬንድ ልትወስንልኝ አልችልም። ምናልባት ምክር እንደ እናት በእድሜዋ አሳልፋለች። ከአባቴ ጋር ብዙ አመት እየኖረች ነው። አሁንም ትዳር ላይ ሆኜ አማክራታለሁ። አይገርምሽም? አሁንም የሆነ ነገር ሲሆን አማክራለሁ። አስተያየት ነው እንጂ እኔ እንዲህ እላለሁ አባቴ ናንዬ በዚህ አጋጣሚ እኔ ልጆቼ ትዳር ውስጥ እኔና እናታችሁ ይላል እንደውም አንዳንዴ ይሄ አመታቸው ምናምን ስናከብርላቸው በልጆቻችን ትዳር ውስጥ አንገባም ብለን ተነጋግረናል። በጣም ይላል ሁልጊዜ አባቴ እና እንኳን እኔ እናቴ ባሌን አሁን የሆነ አቃቂር ደስ አይለኝም እኮ ደስ አይለኝ እወደዋለሁ ያን ሰው ደስ አይለኝም። ለጊዜውም ብናደድበት ግን ፍቅሬ ነው እወደዋለሁ። ያን አስተያየት እንደዚህ የሆነ አቃቂር ብታወጣብኝ እንዲህ የሆነች ስሜት ትሰማኛለች። ግን አስተያየት ግን እቀበላለሁ። አይ እንዲህ ቢያደርግ ይሄን ቢያስተካክል በዚህ በኩል መንገድ ብትሄዱ ይሄን እንዲህ ብታረጉ ጥሩ ይመስለኛል ምናምን። እነሱም አይገቡም እንጂ ነገሩን ነው ጨዋታውን ያ ልዩነት አለው። እኔ አሁን እነዛ ልጆች ደግሞ ትክክል ናቸው ይዘቅዝቁ ምናምን ብዬ አይደለም። ይቅርታ አድርጉልኝ ሁላችሁም እዚህ ጋር እንደዛ አይደለም። እኔ እነዛን ድርጊት ደግፌ አይደለም። ግን ልጆቹ የተነሱበት አላማ ግን እኔ በውስጥ ገብቶኛል። እንደ ሰው ውስጤ ገብቶኛል። ለምን አላማ ተነስተው እንደሚሳደቡ ሃይሚ ሰርታለች ወይ መጥፎ አልሰራችም። እኔ በዚህ ድራማ ውስጥ የሃይሚ ስህተት ምንም አይታየኝም። ድራማውን እንደ ድራማ የሴት ልጅ ጉዳትን ነው እያየን ያለን። ተናገሩ እኮ ልጆቹ ተናገሩ። ያረግነው ዛሬ ይሄ ሁሉ ነገር የመጣው በቀደምለት በሚዲያ ወጣ የሃይሚ እሱን እውነት እሺ ካለች እንትኔን አዘጋለሁ ምናምን ብላ አለች እከሌ ብለው ነው የተናገሩት። እና ለዚህ ነው ኒኒዬ አንቺ አይደለሽም የተናገሩ ሁለት ሰዎች ናቸው። እነሱን ነው የምንፈልገው አንቺን አይደለም አሉ። እሺ አልኳቸው። ቢኮዝ እነዚህ ልጆች አየሽ ይሄም ወርድ ትክክል አይደለም። እንዲህ መባልን ምን አመጣ? የሃይሚ እናት አይደለች እህት አይደለች። ኢቨን ዛሬ ላይ አክስት ምናምን እህት ምናምን ማገባው እንኳን እናት አባት ሁሉም ያደገ ልጅ ነው። ይሄ ኑሯቸው ነው። እነዚህ ልጆች ሁለት አይባልም እንደዚህ ሶሻል ሚዲያ ላይ ወጥተሽ ደግሞ እኔ ካልፈለገ ደግሞ ያ ሰው እስካሁን አብሮ መኖር የለበትም። ያ ሰው ፍላጎት ከሌለው ፍቅር ከሌለው ምንም ፍቅር የግዴታ አይደለም። የማይፈልግ ከሆነ ራሱ መውጣት ይችላል ከዛ ውስጥ። ይሄን ደግሞ ምልሽ አዩዬ እኔ እንዲህ ብዬ ልናግርሽ ሁሉ ነገር ሚዲያ ላይ ወጣ። በቃ እኔ ስለማቅ ነው። እሱ አሁን ይሄ እሱ ሲሰደብ ደስ ብሏት አያውቅም። አትፈልግም። በቃ እርግጠኛ ሆኜ ልንገርሽ ይሄ ሁሉ ይነካካል። እኔ ምን ብዬ ልንገርሽ እንዴት ብዬ ልንገርሽ አውቃለሁ። ዛሬም ነገም የምለው ማለት ነው ተሳዳቢዎችን መስደብ እንጂ ሃይሚና ብሩክን መዘቅዘቁ መስደቡ ጥቅም የለውም። ተሳዳቢዎችን መስደብ በቃ ማን ይሰራቸው? የነሱ አመለካከት ነው። በቃ አላውቅም። የነሱ አመለካከት ነው። እኛ አናውቅም። ግን ብሌንዬ አይዞሽ፣ አንቺን ራስሽን አረጋጊ፣ አእምሮሽን አረጋጊ። ያው ተናደሽ ስሜታዊ ሆነሽ ነው። እኔም አንዳንዴ እንደዚህ ስሜታዊ ሆናለሁ። አትናደጂ። ከነሱ ጋር አትገባቢ። አንቺ ጨዋ ሴት ነሽ። አለመመላለስ እኛን አላታይም ዝም እንላለን። እግዚአብሔር ምስክሬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ በጣም ጨዋ ሴት ነሽ። ትልቅ ሰው ነሽ። ስነ ስርዓት ያለሽ ማንንም ሰው ማትለይ ሁሉንም ሀሳብ ተቀብለሽ ሁሉንም በሰላም ማስተናገድ የምትፈልጊ ልጅ ነሽ።
ከነሱ ጋር አፍ አትካፈቺ። እንትንሽም አይደለም እኔ ከላይ እንትልልሽም አይደለም። አንቺ እዚህ ጋር የራስሽን ኦዲየንስ ሰብስበሽ ጥሩ ሀሳብ የሚሰጥሽን ተቀብለሽ የማትፈልጊው አስተሳሰብ ከሆነ ደግሞ አስወጥተሽ ከራስሽ ልጆች ጋር ቀጥይ እንጂ ከነሱ ጋር አትውረጂ ለማለት እወዳለሁ። በመጨረሻ ሊያናድድሽ ይችላል። ቅድማውን ስሜታዊ ስለተናደድሽ አውቄ ጸጥ ያልኩሽ ስለተናደድሽ ነው ዝም ያልኩሽ። እኔ እኮ እንደማይመለሱ አውቄያለሁ። ግን ናኒ እዛ ቤት ነች አስወጫት ስትለኝ ሰዓዳ ወይ ለምን ገባች ብዬ እስቲ አሰሙኝ። እስቲ ነው እኔማ ለምን መሰለሽ ተውጭ አላስችላለኝ ቢኮዝ መናገር አይችል ልጅ ዝም ብሎ አታክ ያልሆነ አትሊስት አንድ ነገር ቢወስዱ ከኔ ብዬ ነው። አንድ ነገር አይ አንቺ ጥሩ አረግሽ እኮ ጥሩ አረግሽ። በቃ ሰምቻለሁ። በቃ ተውት በቃ እርሷቸው እነሱ ይቅርታ አንድ ልጨርስ ለናኒ የሆነ ነገር ልናገር ሳትወጪ ናኒ ልትሄጂ ነው እንዴ? ናኒ አንዴ ስሚኝ ማህቴ ዋሳት ይሄድ ሻውሩን በቃ ሻውሩሽ አለው ናኒ የምትገቢ ከሆነ ማለት ነው የምትገቢ ከሆነ እንደው አይደለም ልንገርሽ ገኒ እኔ አልገባም ከዚህ በኋላ በእግዚአብሔር እንትን ከሚሉ ሃይሚና ብሩክን ከሚሰድቡ ከሚዘቀዝቁ ሙሽዬን እነጋሽዬን ከሚዘቀዝቁ የሰደበውን ሰው አውጥተው ይሳደቡ። እንደው ፈጣሪያቸውን የሚፈሩ ከሆነ ማለት ነው እናት አባት አይዘቅዝቁ፣ ሃይሚና ብሩክን አይዘቅዝቁ። እኛ ወደን ተከተልናቸው እንጂ እነሱ እዩን ተከተሉን አላሉ። የሚሳደብ ካለ እነዛ ጋር መሳደብኝ አሉ አጥልኝ ሰዎች ነው። አሁን እኔ ብሌን ቤት ነው ያለሁት አይደለ? ብሌን ቤት ሆኜ ከተሳደብኩኝ በብሌን ያሉ ሰዎች እንደዚህ እያሉ ነው ብለው ስማችንን ባያውቁን በብሌን ስም አድርገው ይሳደቡ። ሌላም ቤት ከሆነ በዛ በገስቱ ስም አድርገው ይሳደቡ እንጂ እንደ ፈጣሪያቸው ሃይሚና ብሩክን እነ ሙሽዬን አይዘቅዝቁ፣ አይስደቡ። እኛ ፈልገን ነው እየደገፍናቸው ያለ ነው። እነሱ ደግፉን ይሁን አላሉ። በቃ ምንድነው የከሌ ደጋፊ የት እናገኛቸዋለን? አናገኛቸውም። ግን እኛ ስለወደድናቸው እየተከተልናቸው ነው። ለምንድን ነው የሚሰደቡት? ምክር ካለ ይምከሩ፣ ከሌለ ይተውት። በቃ እኔ ራሴን አመመኝ እንደ በዛሬው ዕለት እውነት አልወድም። በቃ አሁን እነሱ ይታረቁ እንጂ ከነገስቱ አምጥተን ገልብጠን ስም እየጠራን እንሰድባለን አሉ እኮ ትላንት ቁጭ ብዬ እኔም አይቀርልኝም ዜድዬ በስምም በዚህ ብለዋል። አሁን እነሱ ይታረቁ እንጂ ዩቱብ ላይ ተናቸዋል እንዳለ ብሩኬን የቆሻሻ ይሄ እንደዚህ ብለው አስተያየት የሰጡትን እያመጣን አለች። ማናት እቺ ሁለት ልጆች አሉ በጣም ተናጋሪ እና እያመጣን ገስት እየሰራን እንሰድባቸዋለን። አሁን ብቻ እነሱ ግን አንድ ነገር ምለዋለ። እኔ አሁን ገስት ላይ እየወጡ እንደዚህ የሚሰሩ እየተሳደቡ ትልልቅ ሰዎች ለምን ይሳደባሉ? ብሩክና ሃይሚ ለምን ይሳደባሉ? ብሩክስ ሃይሚ ለምን አያሳዝኗቸው? እነሱ አስተያየት ነው የሚሰጡት። ይሄ ትምህርት ነው። ከዚህ አሁን እነሱ ምን ይማራሉ ልጆቹ? አሁን እኮ እያጣን ያለ ነው። እነዛንም እንትን እያሉብን እዚህ ሶሻል ሚዲያ ላይ ያሉት ልጆች አይምሯቸው እየተበከለ ነው። ስድብ መጥፎ ነው። በጣም እየተበከለ ነው እኮ እንዴ! ስድብ እንትን በይ እንዴ! ለምን ሰው ለምንድን ነው ጥሩ ነገር ማይናገረው? እኔ ምንሽ አስገብኝ ሲሏቸው እነሱ እንደዚህ ሲሏቸው አንቺን እንትን ሊሉሽ ይፈልጋሉ። ግን አይደለም፣ ትክክል አይደለም። አሁን ልጆቹን ይሄ ነው እንትን የከፋፈለው የማያውቁትን ነገር ሳማን ነው። ጨረቃ እንዴት ነው? ወይኔ እኛ መድረኩን ይዘን ሰዎች አረ ምን ጨረቃ ነው? ጨለማ ፋሚሊ ባይ አረ ሲጋር ያልኩት ነው ያልኩት ናንዬ ጥሩ አስተያየት የምትሰጥ ልጅ እዚህ አውቃታለሁ። እዚህ ውስጥ ነው ማውቃት ብሌን ቤት ለጨረቃ ፋሚሊ እቺ ብቻ ስሟ ጨረቃ እኮ ነው። ሰላም ቤተሰብ እንዴት አመሻችሁ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? አለንደሽ እንዴት ነሽ? ከነይ ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። መድረኩን ያዝነው እኮ ጠፋሽ። ይቅርታ እኔ ነኝ እረዳሻለሁ። ምንም ችግር የለም። እኔ ራሱ አናደሽ ነበር። ሁለተኛ ላናግራትም ብዬ ነበር። ለምን ገባሽ? እዛ ስለገባሁ እዛ ገብታ ፎቅ ስላለች ብለሽ ማለት ያስደነግጣት እኮ አላስችላለኝና እስቲ ካስገቡኝ ስላቸው ወደ አስገቡኝ። እነሱ እግዚአብሔር ይስጣቸው። ግን ሼር ያረግሽልኝን አላየሁትም። ሼር አረኩልሽ ደግሞ ገኒ ሲሉ አይ ቆይ እሷ መታ ትርዳኝ ብዬ አንቺ ጋር ሳረግ አንቺም በቃ እንትን አላልሽም። እነዛ እሷ አይደለችም ሌላ ነግሩኝ